ፈቃድ በከበረ አዲስ ምዕራፍ አዲስ ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ቆያችሁ? ቅዳሜ መዝናኛ እንደቀጠለ ይገኛል። የምንገኘው ወርሃ ጥር ላይ ነው። ጥር እንግዲህ ሲታሰብ ሰርግ በብዛት የምናከናውንበት ወር ነው። ሰርግን ስናነሳ ደግሞ ከሰርግ ጋር ተያይዞ ብዙ ጉዳዮች አሉ። የቬሎ ኪራይ፣ የቪዲዮ የተለያዩ። ስለዚህ እነዚህን ጉዳዮች እንግዲህ የሚያቀናጅ ሰው ያስፈልጋል ተብሎ ዊዲንግ ፕላነሮች ራሳቸውን አደራጅተው እንግዲህ የስራው ባለቤት ሆነዋል። እንደው ዊዲንግ ፕላነሮች ስራቸው ምንድነው? ከሙሽሮች ጋር፣ ከሚዜዎች ጋር፣ ከቤተሰብ ጋር ያላቸው ዝምድና ምን ይመስላል? እንዴትስ አድርገው ነው ሰርጉን ያማረ የሚያደርጉት የሚለውን እንግዲህ ቆይታ ለማድረግ ቦሌ አካባቢ ተገኝተን አንድ ባለሙያ እናናገራለን። አብራችሁን ቆዩ። መልካም ጊዜ ይሆንላችሁ። አንድ ሰርግ ላይ ቆሞ መታደም ቀላል ሊመስል ይችላል። ከኋላ ሆኖ ሁሉን ነገር ለሚያቀናጅ ሰው ግን ያ ሰው ሙሽሮች እንዳያዝኑ ይጨነቃል። ምግብ እንዳያልቅ ይሮጣል። ቤተሰብ እንዳይቀየም ይለማመጣል። ከሰርጉ ጅማሮ እስከ ፍጻሜው ምርቃት ሁሉም ቦታ ላይ ያ ሰው አለ። በተለምዶ ዊዲንግ ፕላነር ወይም ሰርግ አስፈጻሚ እንለዋለን። ዛሬ እንግዳችን ያደረግነው ይህ ሰው ቀሪው ሰርገኛ የራሱን ሐሳብ ይዞ ሲባክን እሱ የራሱን ጥሎ ስለ ሁሉም ደፋ ቀና የሚለው ይህ የመጋረጃ ጀርባ ጀግና ነው። ሄኖክ ስነ ይባላል። በሙያው ከ10 ዓመታት በላይ ቆይታ አድርጓል። እስቲ ንገረን ሄኖክ፣ ሰርግ ማቀድ ማለት ለአንተ ከወረቀት ዝርዝር አልፎ ህይወት የሚዘራበት ነውና ሙያው እንዴት ይታያል? የሰርገኞችን ኃላፊነት ወስደን በሙሉ ኃላፊነታቸውን እነሱ ያሰቡትን ማሳካት ማለት ነው እና እሱን አስጨርሰን መጀመሪያ እንደ አመጣጣቸው እንደ ፍላጎታቸው እንደ አቅማቸው ያለውን የሚያዘጋጁትን አቅማቸውን በቦታው ተገኝቶ ልክ እንደነሱ ማስፈጸም ማለት ነው። እንዳለ አብዛኛው በቃ ሰርግ ማሟላት ያለበትን ከአዳራሽ ይጀምራል። አዳራሽ አለ፣ ዲኮር አለ፣ ካሜራማን አለ፣ ያው ዲጄ እና ያው ባንድም ያው አንድ የስራው አካል ስለሆኑ ከአድማቂ ጀምሮ እስከ ታች እስከ ሜካፕ አርቲስት እስከ መኪና ኪራይ ሁሉንም ያማከለ ነው የሚሆነው። መጀመሪያ ከስተመሮች ሲመጡ እኛ ጋር በጥሩ ትሪትመንት ያለውን ነገር እናስረዳቸዋለን። ስለኛ መጀመሪያ ፕላን ስናደርግ መጀመሪያ አንደኛ የሚሆነው ባዶ ሲሆኑ ከአዳራሽ ነው የሚጀምረው። አዳራሽ ይያዛል። አዳራሽ ከተያዘ በኋላ ወደ ዲኮር እንገባለን። ከዲኮር ኬተሪንግ፣ ሆቴል ደረጃ ከሆነ ያው ኢንክሉድ ስለሚያደርግ አዳራሹና ኬተሪንጉ ሪኮመንድ የምናደርጋቸው አዳራሽ ነው ወይስ በሆቴል ደረጃ ነው የሚለውን ነው የምናያይዘውና ከአዳራሽ ነው የምንጀምረው። ከዛ ካርድ ማሳተም፣ ከዛ መኪና ኪራይ አለ፣ ዲጄ አለ፣ ከዛ ደግሞ ሜካፕ እያለን እንሄዳለን ማለት ነው። የሙሽራ አገባብ፣ ኬክ ሴሪሞኒ፣ ፈርስት ዳንስ ምናምን የምንለው ነገር አለ። እሱም ከሆነ 2-3 ቀን ሊፈጅ ይችላል። ማለት የተለያየ ቀን ሚዜዎቹን ሰብስበን ትክክለኛ እዚህ ከሆኑ አብሶ ቶሎ ቶሎ የመገናኘት እድል ይኖራል። ግን እዛ ላይ ደግሞ ሌላ ለየት ያለ በኪሮግራፍ የሚሰራ ከሆነ ግን ከ15 ቀን ወርም ሊፈጅ ይችላል ከሰርጉ በፊት። እኛ ጋር ቡክ የሚደረገው ኦልሬዲ ቀደም ብሎ ስለሆነ የ6 ወር ቡኪንግ ይኖራል፣ የ3 ወር ሊሆን ይችላል፣ ከዛ በላይም ሊሆን ይችላልና እንደ ኪሮግራፊ የሚፈልጉ ከሆነ ቀደም ብለን እንገናኝና ከወር በላይ ይኖራል ባለሙያ ስላሉ ማለት ነው። ይሄ ግን ቀላል ነው። ግን 3 ቀን ሳምንትም ሊፈጅ ይችላል። በሰርግ ዕለት ንግግሩም ጭፈራውም ትኩረት ሁሉ ሙሽሮች ላይ ቢሆንም በተግባር ግን ቀኑ የፍላጎት ግጭት የሚስተናገድበት ሜዳ ይመስላል። ቤተሰብ የራሱን ክብርና ባህል ይፈልጋል። ሚዜዎች ደግሞ የራሳቸውን ድምቀትና ፈታ ማለት ይሻሉ። በዚህ መሃል የሙሽሮች ሐሳብ እንዳይበተን ትልቅ ስጋት ይፈጠራል። እንዲህ አይነት የተለያዩ ሰዎች ሐሳብ ሲመጣ አንተ እንዴት ባለ መንገድ ነው ቀኑን የሙሽሮች አድርገህ የምታሻግረው? መጀመሪያ እኛ ጋር ሲመጡ ሙሽሮቹን የምንነግራቸው ነገር አለ። የሁለቱ ነው ሰርጉ። ሚዜ፣ አጃቢ፣ ቤተሰብ እኛን ጨምሮ የነሱ አድማቂዎች ነን። ስለዚህ ቅድሚያ ምን ለእናንተ ናችሁ የምትወስኑት። እኛ እንደ ስራ ነው የምንሄደው።
ልናስደስታችሁ ነው። ሙሽራና ሚዜ ሙሽሮቹ ናቸው። ታዳሚ ነን እኛ፣ ለነሱ አድማቂ ነው የምንሆነውና እሱን ለማድረግ ሁሉም ሙሽሮች ከሚዜዎቹ ጋር ይሄ የፀጉር ቤት የሚካፕ አንድ ላይ እንዲሰሩ አንፈቅድም እኛ ለብቻቸው። አንዳንዴ አንድ ላይ የሆኑና የሙሽሯን እኔ ካልተሰራው ሚዜ አለ እና እንደዚህ አይነት አጋጣሚ ስለሚኖር እንለያቸዋለን። እንደገና ቤተሰብ ቶሎ መደገሱን እንጂ ፎቶ ሹት ላይ ሰዓት ይላሉ እና እሱን ነገር መጀመሪያ የእናንተ ፕሮግራም ስለሆነ ስለ እናንተ ነው ማሰብ ያለባችሁ፣ ቅድሚያ መስጠት ያለባችሁ ስለ ራሳችሁ ነው ብለን እንላለን። ይሄ ነገር ስለሚሆን ስለ ንቦና መጀመሪያ ቢሮአችን ሲመጡ የምናስረዳቸው ነገር ስለሚኖር በዛ መልኩ ነው የሚሉ። ምንም ሊፈጠር ይችላል ሶልቭ ስለምናደርገው እኛ ሰራተኞቻችንም ጥሩ አክቲቭ ስለሆኑ ማሟላት ያለባቸው ነገር ይሟላሉ። እናንተ ሰርገኛ ስለሆናችሁ የዛን ቀን ብቻ የእናንተ ቀን ስለሆነ በዛን ቀን በዛ ሁኔታ ላይ ለእኛ ጥላችሁ እናንተ ፕሮግራማችሁን ማስተዳደር መሄድ ነው የምለው። የሚዜ ነገር የታወቀ ነው። ያው አንዳንድ ማርፈድ አለ ወላ እንትን ፎቶ ሹት ያው ሰዓት ማርፈድ የታወቀ ነው። አብሶ ሴት ሚዜ ጋር የታወቀ ነው። ያው ሴቶችን ለመናገር ፈልጌ አይደለም፣ ወንዶችም አሉ። የወንዶች ምንድነው ስንፍና ነው። የሴቶች ግን ለራሳቸው ጊዜ በመስጠት ስለሚያረፍዱብን አንዳንዴ ያው ጥለናት የሄደችው ሙሽሩ ሚዜ አለች። 4 የነበሩትን ኦልሬዲ ከሆነ በኋላ ገባችና ቀጠለ ማለት ነው። ወንዶች ይዘገያሉና መጀመሪያ ላይ ያው ከዛ በኋላ ግን ያው ሞቅ ስለሚል የሪሄርሳል የምንሰራ የመጀመሪያው ጭፈራ አለ እሱ ላይ ድንገት ወንዶቹ የመዘግ ሴቶቹ ግን ያው አክቲቭ ነው የሚሆኑት። ያው ስለምንገናኝ ቀድመን የዛኔ ካሜራማን ሹት ነው የሚያደርገው። እኛ ቀድመን መጨረስ ያለብን ስለሚጨርስ ወንዶችን ግን በዚህ ግባ እንደዚህ ትንሽ ኃይሎ ጋር ይሻላል እነሱ። አንድ ሰርግ ሲጠናቀቅና መብራቶች ሲጠፉ አዳራሹ ባዶውን ሲቀር ብዙዎች የሚያዩት የተበላውን ምግብና የወጣውን ወጪ ነው። ነገር ግን በእቅድና በዝግጅት መሃል ይህ ሰርግ በእርግጥም ስኬታማ ነበር ብለህ በልበ ሙሉነት እንድትናገር የሚያደርግ ያ የማይታይ መለኪያ ምንድን ነው? ስኬትን የምትመዝነው በእንግዶቹ ብዛትና በደመቀው ድግስ ነው ወይስ ሙሽሮቹ አይን ውስጥ በሚታየው ሰላም? አንደኛው ሰዎች ባቀዱበት ማሳካት ባቀዱበት የገንዘባቸው መጠን ለ50 ሰው ከሆነ 50 ሰው ምን ያህል ይበቃል የሚለው በራሳቸው ሳይበዛም ሳያንስም በእነሱ በመጠኑበት መልኩ ማስረዳት ነው። ጉዳዩን እንትን ማስጨረስ ነው። ሁለተኛ ደግሞ ሰዓት እኛ ዋናው ማኔጅመንት አሁን ይሄ ሰርግ ላይ ሰው ሙሽራ ያረፍዳል የሚለውን ነገር ለመቀነስ ነውና በሰዓቱ መገኘት፣ ደጋሽ በጠራው ሰዓት ላይ ሆኖ መገኘት፣ ባለሙያም ሳይሰላች ሙሽሮቹም ያው ቀሪ ነገራቸው ፎቶና ቪዲዮ ስለሆነ በሰዓቱ ፕሮግራማቸውን በአግባቡ ያቀዱት እቅድ አለ። ጥሪ ላይ አብዛኛውን አሁን ለልጅ ቦታ የለንም አለ። እንደገና ደግሞ ኤክሰስ በትንሽ ፓኬጅ ጀምሩና ኤክስትራ ወጪ የሚወጣው ይሄ ካለ ካርድ የሚጠሯቸው ቤተሰቦች። እንደገና ደግሞ ሰው አንዳንዴ የሚጠቀመው የኬተሪንግ ሳህን ነው፣ በሳህን ነው ኦልሬዲ ሰው የሚከፍለውና ለትንሽ ነገር ሌላ ሳህን ሲጨመር ቤተሰቡ ላይ ይጨምራል። እና እሱን ነገር ምንድነው የምናደርገው? ኮመን ሰው እዛ ቦታ ላይ ሆኖ ሌላ ኤክስትራ ወጪ እንዳይወጣ ምክር እንመክራለን። እኛ ጋር ጥሩ የሚያደርገው በባለሙያ ስትመጣ ዲስካውንት አለ። ሁሉም ሰው እንደ ሙያው መከፈል ያለበት ነገር ይከፈላል። ዲስካውንት ግን በእኛ 100% ይኖራቸዋል፣ ማንም ቢሮ ሲሄዱ ማለት ነው። ግን ብዙውን ጊዜ እኛ ጋር ሲደርሱ አዳራሽ ከፍለው ሊሆን ይችላል፣ መኪና፣ ካሜራማን ሁሉንም ከፍለው እኛም ብቻ የቀኑ ቀንና የሪሄርሳሉን ፈልገው የሚመጣው። ከዜሮ ደግሞ የሚጀምሩት ደግሞ ሞር ያላቸው አቅም ማለት ምን ያህል ሰው ለመጥራት በምን ያህል ሰው ገንዘብ፣ የት ቦታ፣ ሎኬሽን፣ ቦታቸው የሙሽራ ቤት ጀሞ ከሆነ የወንድ ቤት ሀያት ከሆነ መሀል ላይ መሆን አለበት ተጠሪው። ስለዚህ የት ምሳ፣ እራት እሱን ስለምናደርግ እሱን ለማካተት እኛ ጋር ቢመጡ በተመጣጣኝ ዋጋ ነው
እኛ ቢያንስ ኃላፊነቱን ስንወስድላቸው የሚጠይቁት እኛን እኛም ደግሞ ነገ መጠየቅን ስለማንፈልግ ነገ ስለምንሰራ የሚያጋጥመን ትክክለኛ ነገርና ነገ ማልወቀስበትን ነገር ነው ሪኮመንድ ማድረገው ስራው ስላለው ማለት ነው። ነገ ስለምሰራ ያም ሰው ደስ ብሎት ሌላ ከስተመር ይመጣው ይሄኛውን ስራ ስታሳምረው ነው። በአንድ በኩል የዘመኑ ፋሽንና ጌጣጌጥ አድምቁኝ ይላል፣ በሌላ በኩል ደግሞ ጥንታዊ ባህላችንና ወጋችን አትርሱኝ ብሎ ይሞግታል። ብዙ ጊዜ ዘመናዊ አሰራር ከባህላዊ ጋር ተጋጭቶ ግራ መጋባት ሲፈጠር ይታያል። ዘመናዊ ሲሆን ያው የምናየው ነገር ዩቲዩብ ላይ አወርደን ዩቲዩብ ላይ ይሄን እንደዚህ አድርግልን፣ እንደዚህ መግባት አለበት፣ እንደዚህ ሪኸርሳል እንፈልጋለን ይላሉ። ባህላዊ ደግሞ ባህሉን ወጉን በጠበቀ መልኩ ካለባበስ ጀምሮ ካጨፋፈር ጀምሮ ከነሱ ጋር በእንደዚህ አይነት ሁኔታ ነው የምናስተካክለው። ስለዚህ በባለሙያ የሚመራ ስለሆነ ባህል ወጉን የሚጠብቀው ቤተሰቡን ባርግራውን ጠይቅና በዛ መልኩ ነው እንዴት ነው የምፈልገውና ዘመናዊ ከሆነ ደግሞ ዘመናዊ ያው ይሄን ነገር በዚህ መልኩ እንግባ ሲል የኛንም ሳይጋፋ የነሱንም ብዙ ሳናበዛ እኩል እናራምዳለን ማለት ነው። አንገባበት የምንለው ስራ የለም። እንደ ዌዲንግ ፕላነር ሁሉም ይመለከተናል። ሁሉም ጋር አለን፣ ሁሉም ጋር እንሰራለን። የሃይማኖት ምትል ሁሉም ጋር አለን እንሰራለን። ምን አለ መሐመድ ምን አለ አርየለሰው ምንድነው ሙሽሮች ይመጣሉ እኛ ጋር። ሙሽራ ሲመጣ ለኛ ቡክስ ያደረገን የምናስበው ነገር አለ። የቀኑ የዛ ሰውዬ ወይ ደግሞ የሁለቱ ሙሽሮች ቀናቸው ነው። ከዛ በኋላ ካለፈ በኋላ ቀሪ ነገራቸው ቪዲዮና ፎቶ ነው። ስለዚህ በሰዓቱ ተገኝተው ሚዜዎች ሙሽሮቹን በሰዓታቸው ተገኝተው ፎቶ ቪዲዮአቸውን በደንብ የሚያስፈልጋቸውን ሚሞሪ ማስቀመጥ አለባቸው። ቤተሰብ ምንድነው የሚያደርገው? ለምን የሴት ቤተሰብ ለምን አመጡም ይላል። የወንድ ቤተሰብ ደግሞ ለምን አትወጡም? ሰው የጠራ ነው አለ ነው። እኛ ሰዓት ይዘናል። ሰዓት በተዘጋጀልን ፓኬጅ ነው የምንሄደው ሰዓት። ስለዚህ ከዚህ እስከዚህ ወንድ ቤት እንቆያለን፣ ከዚህ እስከዚህ ሴት ቤት፣ ከዛ የመስክ ፎቶ፣ ከዛ ሪፍሬሽመንት፣ ከዛ እያልን ወደ አዳራሽ የምንሄድበት ነገር አለ። ቤተሰቡ ፎቶ ነገ ብትነሳ ቬሎ ለብሰ በነጋቷ ትነሳል። የዛን ቀን ግን ቤተሰብ ማዘጋጀት ያለበት በቃ እኛ አሁን ሙሽሮቹን እንደዚህ ሊባል ይችላል። እናንተ መስማት ያለባችሁ እኛን ነው። ሰዓት አብረን የምናወጣው የአጃቢ ሰዓት፣ ሚዜና ሙሽራ በዚህ ሰዓት ይገኛል፣ ካሜራማኑ በዚህ ሰዓት፣ መኪና በዚህ ሰዓት፣ አድማቂ፣ ከዛ የሞጫ ምርቃት ነው እያለ ነው የምንሰራው። ከሰራም በኋላ ግን ያን ነገር ኮሚቴ መጀመሪያ አሁን ድሮ ዝም ብለን ነበር እኛ ብቻ ነበር። አሁን ግን ኮሚቴ እናዋቅርና ከሴት ቤትም ከወንድ ቤትም ስናዋቅር እኛን መረዳት ይጀምራል ማለት ነው። ያ ኮሚቴ ቤተሰቡን ሃንድ ላይ ያደርጋል። ያ ቤተሰብ እንደዛው ማለት ነው። ስለዚህ ጥሩ እየተሳለጠ ይላል ማለት ነው መንገዱ። ስለዚህ ብዙ ይሄ ነገር ቢቀር ይሄ ማቻኮል ዌዲንግ ፕላን ካለ በቃ ለሱ ኃላፊነት መስጠት። ሰዓት አለ፣ በሰዓቱ ሰዓት ስላለው ነው ዌዲንግ ፕላን ተብለን እዛ ጋር የተገኘ ነው። በዛ መልኩ ቢስተካከል ቤተሰቡ ይሄ ኃላፊነት ለመስጠት። በሰርግ ዝግጅት ስራ ውስጥ ሁሉን ነገር ተቆጣጠር ያለው ብለህ ስትተማመን ተፈጥሮ ወይንም ድንገት አጋጣሚ ፈጽሞ ያልገመትከውን ፈተና ይዘውብህ ይመጣሉ። ያቀድከው ሁሉ ተገልብጦ የሁሉም አይን አንተ ላይ አርፎና ምን ይሻላል የሚል ጭንቀት በነገሰበት በዚያ ሰከንድ በጭራሽ አረሳውም የምትለው የትኛውን ገጠመኝ ነው? የሰርግ አጋጣሚ አንድ ሙሽራ ጊዮን እየሰራ ነውና ስገባ የጠበቀችውና እዚህ ሀገር አልነበረችም። ቤተሰቧ ነው ብዙ ነገር እንትን ያለው ከቨር ያደረገው እኛንም ያሰራን ማለት መተው ቡክ ያደረጉት እነሱ ናቸው። ስለዚህ ስትመጣ ያሰበችውና ያየችው አንድ አይደለም እና ገባን። ጥሩ አልነበረችም። ለማረጋገጥ ሞከርን። እንደምንም የመጀመሪያው ፓርት ጸሎት ተደረገ፣ ቀለበት ተደረገ። ጊዮን እንደ ሳባ አዳራሽ የምግብ ቦታው በዛው ወደ ሬስቶራንት ያስኬዳል። ከዛ በዛው ምግብ ሊነሳ ስትወጣ በዛው ሩም እዛው ነበር። በዛው ሩም ገባች። ኦሬዲ ምንም ሰው ሙሽራው የታለች የለችም። ኦሬዲ ትመጣለች ተባለ። ሩም ገብተን አባቷን በጣም ስለምትወድ አባቷን ይዘናቸው ሄደን
ከሩም አባብ ላይ ይዟል። እሱን አጋጣሚ አረሰውም እና ከዛ በኋላ ግን ከመጣች በኋላ ትሪትመንታችን በጣም ጥሩ ስለነበረ ያው ቀንም አብረን ስለምንውል ያው ባህሪ ለባህሪ ስለምትዋወቅ ተመልሳለች እና እሱን አጋጣሚ በዚህ ማረሰው። ለዛ ነው ከፕሮግራማቸው በፊት ምንም ቢፈጠር የእናንተ ቀን ነው። ምንም ፎቶ ላይ ቪዲዮ ላይ የማይቀርፍ ነገር ስለምትሉ ራሳችሁን ብለን የምናስረዳው። ውድ ቤተሰቦቻችን ዛሬ በቅዳሜ መዝናኛችን ከዌዲንግ ፕላነር ሄኖክ ስነ ጋር ያደረግነው ቆይታ ይህንን ይመስላል። ሰርግና ሰርግ ጉዳዮችን ስናነሳ ነው ቆይታ ያደረግነው። እንደወደዳችሁት ተስፋ አለን። ሳምንት በሌላ ዝግጅት እንገናኝ። መልካም ጊዜ ይሆነላችሁ።